ጩና ግን ፍርሃቱን በወሬ ማረሳሳት የመረጠ ይመስላል። አሁንም ትንሽ እንደተጓዙ ጥያቄ ጀመረ። ነገር ግን በዚህ ቅጽበት ድንገት እየበረረ የነበረው ተሽከርካሪ ወደ ጎን ነጠረና ተወዛወዘ። ጓጓታ፣ ኳኳታ፣ ኡኡታ፣ ድብልቅልቅ ያለ ድምፅ ተሰማ። ጸጥ ካለው ሌሊት ውስጥ ፍንዳታ የሚመስል ረባሽ ድምፅ አስተጋባ። የጀመረውን ንግግር ከአንደበቱ ያልጨረሰው ጩና የተፈጠረውን አደጋ ለመለየት እንኳን እድል አላገኘም ነበር። ራሱን ሳተ። የደረሰው አደጋ በጣም ዘግናኝ ነበር። አሽከርካሪው በነበረበት ፍጥነት ላይ ሆኖ ድንገት የገባበት ግዙፍ አውሬ ከጎማ ሲያሸሽ በመንገዱ ግራ በኩል ቁጥቋጦ ጫካ ውስጥ ለመገልበጥ በቃ። ብዙ ወጣቶችም ወደ ተዘጋጀላቸው ጉድጓድ ሳይደርሱ አሸለቡ። የተረፉት ለከፍተኛ ጉዳት በቁ። ጸጥ ያለው ምሽት ወዲያው በስቃይ ማቃሰቶች ድምፅ ተሞላ። 2 ቀናቶች እንዳለፉ ከድር ራሱን ከማያውቀው ስፍራ አገኘው። ጭልጥ ብሎ ከጠፋበት እንቅልፍ መሰል ስውር ዓለም ውስጥ እየተጎተተ ወጥቶ አይኖቹን ሲገልጥ የተመለከተው አዲስ ሰው በፈገግታ ተሞልቶ ከበላዩ ቆሞ በግርምት እያየው ነበር። ከዚህ ቀደም አይቶት የሚያውቀው አልመሰለው። ግራ እንደተጋባ ለመንቀሳቀስ ሞከረ። መነሳት አቃተው። ምላሱን ለማላወስ ቢሞክርም አልቻለም። አፉ ፀሐይ እንደበዛበት ኩበት ደርቋል። ከንፈሩ እንደ በረሃ መሬት ተሰነጣጥቋል። በየት ነው ያለሁት አይነት ጥያቄ ግራ ቀኙን ለአፍታ ተመለከተና መልሶ እንግዳውን ወጣት አስተዋለው። ጩና ጓደኛው አጠገቡ የለም። ጩናስ ጓደኛዬ? አዝናለሁ። እምባ አይኑን ሞላው። 4 በ4 የሆነች አነስተኛ ክፍል ውስጥ ነው ያሉት። በጥንቃቄ የተያዘች ንጹህና ጠባብ ክፍል ናት። አጠገቡ የቆመው ፈገግተኛ ወጣት ተጠግቶት አልጋው ጠርዝ ላይ አረፍ አለ። ለጓደኛ ሞት አዝናለሁ። አንተ ግን እንኳን ደስ አለህ። ከፈራው ሞት በተአምር ተርፈሃል አለው በፈገግታ ተሞልቶ እያየው። ሰላም መሆኑን አረጋገጠለት። የት ነው ያለሁት? ከድር በደከመ ድምፅ ጠየቀ። የአንድ ጓደኛዬ ቤት ነው። እስኪሻለ እንድትቆይበት ፈቅዶልናል። ፈገግታ አይቋረጥም። ሁሌ ፈገግታ የማይለየው ደስተኛ ሰው ይመስላል። ይቅርታ አድርግልኝና አንተ ማን? ከድር ግራ እየገባው በድጋሚ አተኩሮ ተመለከተው። የትም የሚያውቀው አይነት ሰው አልሆነልህ ብሎታል። አብረን ወደ ሞት ጉድጓድ ስንሄድ በአጋጣሚ የተረፈን ድለኞች ነን። ከድር እንደምንም ትንሽ ትዝ ይለው ጀመር። ግን የበለጠ ግራ አጋብቶታል። እንዴት ልንተርፍ ቻለን? ግን ግርምቱን መሸሸግ አልቻለም። ተሽከርካሪው ከመንገድ ወጥቶ ሲገለባበጥ እኔና አንተን የወረወረን በአንድ አቅጣጫ ነበር። ከድንጋዩ የተላተሙ መኪናው ተገልብጦ የወጣባቸው ብዙዎቹ አብረውን የነበሩ እስረኞች አልቀዋል። ጓደኛህን ጨምሮ አጥንታቸው ተፈጭቷል። ከሞት የተረፉትም የደረሰባቸው ጉዳት ከፍተኛ በመሆኑ ተስፋ ያላቸው አይመስለኝም። በሐዘን የነበረውን ሁኔታ እያስታወሰ ተረከለት። እኛ ግን እድለኞች ነበርን። ከአንተ የበለጠ ደግሞ እኔ እድለኛ ነበርኩ። የወደኩት ችብችብ ካለ ጥሻ ላይ ነበር። ከመደንገጤ በተረፈ ምንም አልሆንኩም አለ። ሳቅ አለ እንደ ልማዱ። የሆነው ትዝ ብሎት። ከኔ ፈንጠር ብለህ የወደከው ደግሞ አንተ ነበርክ።
ስትወድቅ ግን ከሆነ ጉቶ ጋር ተላትመሃል። ነገር ግን የመዳን ተስፋ ስለነበረ ራስን ባታውቅም ይዤ አመለጥኩ። ከድር በአድናቆት አፍጥጦ ተመለከተው። ዳግም በሕይወት ያኖረውን ከሞት ስለታም ጥርሶች የታደገውን ባለውለታውን በምን ቃል ማመስገን እንዳለበት ግራ እንደገባው ዓይኖቹ ውስጥ እንባ ሞላ። እና ሳንሞት ተረፍን? ምሕረት አግኝተን ኖርን ማለት ነው? በሕይወትና ሞት መካከል ያለው ልዩነት ችኑ ያህል ነው ማለት ነው። በተስፋ መቁረጥ ገረሜታና በደስታ ሲቃ ተወጥሮ አንሾካሾከ። ሕይወቴን ሙሉ ልረሳው ከቶ የማልችል የነፍስ ስጦታ ነው የሰጠኝ። በመንቀልቀሌ ተነጥቄያት ነበር፣ መለስክልኝ። ጥላይን ብትመጣ ኖሮ እኮ አሁን የለውም ማለት ነበር። የሆነውን ሲያስበው ሕመሙ ሁሉ ፀሐይ እንደወጣበት ክምር ጉም ተበትኗል። ምን ይበል? ግራ ገባው። ሕይወት ሁሌም በተለመደ መንገድ ላትሄድ ትችላለች። አንዳንዴ ሀዲዷን ቀይራ ትጓዛለች። ሳናስበው ታምር ታሳየናለች። ይሆናል ብለን ከምንገምተውና ከምናምነው ሌላ አይነት እውነት ታኖረናለች። ወጣቱ ስለ ዕድለኝነታቸው ምክንያት የሆነው የተፈጥሮ አይጨበጥነት እንደሆነ አውጋው። ከድር ፈዞ ነበር የሚያዳምጠው። ክስተቱ በጣም አስገርሞታል። ግን እኮ ስምህን አልነገርከኝም። ድንገት ጥያቄ ሰነዘረ። ዘካርያስ ራያ እባላለሁ። ሳቅ ብሎ መለሰለትና እጁን ዘረጋለት። ወጣቱ የከድር ፊት በደስታ አብረቅርቋል። ጠበቅ አድርጎ ጨበጠው። ሕይወትን እንዲህ አቅልሎ መመልከቱ ማርኮታል። ከፈለክ ደግሞ በቅጽል ስሜ ቼ ብለህ ልጠራኝ ትችላለህ። ዘካርያስ ቼ አለው ቀለል ባለ አነጋገር። እውነትም ቼ፣ ስለ እውነት ታላቅ ሰው ነህ። ስለ መልካምነትህ ሁሌም ሳመሰግንህ እኖራለሁ። ዘካርያስ ቼ የወዳጅነት ፈገግታ ፈገገ። ከዚያም በእርግጥ የአጋጣሚ ደግነት ታላቅ ሰው ላያስብል ይችላል። እኔ እንደማስበው ከሆነ የዋልኩልህ ውለታ የእግረ መንገድ ውለታ ነው። ባይሆን እውነተኛ ውለታ የዋልኩልህ ዕለት በደንብ ታመሰግነኛለህ አለው አልጋው ጠረዝ ላይ ተቀምጦ እያየው። ግድየለሹ ወጣት ደግ ይመስላል። ከድር ቀና ብሎ ተቀመጠ። ማን ያውቃል፣ አንድ ቀን የታደግኳት ነፍስህ በጣሬ ላይ ደርሳ ከሞት ታተርፈኝ ይሆናል አለ እንደ ታናሽ ወንድሙ ከድርን በስስት እየተመለከተው የበለጠ ፈግጎ። አዎ ማን ያውቃል፣ አንድ ቀን አንጠልጥሎ ተወው። ዘካርያስ ቼ ተነስቶ አቀፈው። ዓይኖቹ እንባ አቅረዋል። ማን ያውቃል፣ አንድ ቀን እኔም የጀመረውን አረፍተ ነገር መጨረስ አልቻለም። ድምፁ በሳግ እየተቆራረጠ ጨምድዶ ያዘው። ውስጡ በሐሴት እየፈነጠዘ ባለውለታውን አጥብቆ አቀፈው። በዚህ መልኩ የተዋወቁት ዘካርያስ ቼና ከድር ሰተቴ ለተመሳሳይ ዓላማ የሚኖሩ የማይለያዩና አብሮነታቸው የጠበቀ ጓደኛሞች ለመሆን በቁ። ወጣቱ ከድር
ለሕይወት ያለውን ምልከታ ይበልጥ የቀየረው አጋጣሚ በዚህ መልኩ ተፈጠረ። አፈንጋጭ ማንነቱን መኖር ጀመረ። ምዕራፍ 24 ኪታቤን አነበብናት አስነበብናትም፣ ገለጥናት አስገለጥናት። ኪታቤ 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 ቀለጠላት ልቤ፣ ገንዘቤ ገንዘቤ በላችው ኪታቤ፣ ጉድ አምጥታብን ኪታቤ፣ ፊልም ዩ ብላ ጉድ አደረገችን። ሰቃበር ወስዳ ከመንቲና ከፈረንጅ አራዳ ካጋሮ በላዳ መጣና አዳሜ ፊልም ላይ ጓግቶ ተሰለፈ። ፊልም አሳይታ ፊልም ሰራችን ማታ አልጋ ላይ መሬት ላይ በለወቀጣ አየነው ለጉድ። ግማሹ ሸና ሌላው ነዘረው። ሰተት ብለን ገብተን ሰተት ብለን ወጣን። ብልቱን አፍኖ ይራመዳል። አይ ኪታቤ ደሞ እኮ ድፍረቷ! ከፊልም ቤቷ ፊት ለፊት ቡና ቤት ከፍታለች። ወንዱ ሁሉ ይዞ ሲወጣ ሴቶቹ ሃይ ነፍሴ እያሉ ዳል ያሳዩታል። ገንዘብ ያለው ቁጥር 2 ፊልሙን ይቀጥላል፣ የሌለው መንገዱን ይቀጥላል። እኛ የለመድነው ሲኒማ ጅማ፣ ጁሊያኖ፣ ጁማ፣ ሲኒማ ኢትዮጵያ፣ ባርቲዛን፣ ማዘር ኢንዲያ፣ ቡልዶዘር፣ የጄምስ ቦንድ አክሽን። ወዳጀ ብዙና ሩሩህ የነበረው ከዲር ሰተቴ ከከተማው ወጣ ያሉ ስፍራዎች ከሚያሳልፋቸው የራሱ ተመስጦ ጊዜያት ውጪ የሚሄድባቸው ብዙ ጓደኞችም እንደነበሩት ይነገራል። በብዛት የሚቀርባቸው ወጣቶች አንባቢዎችና ቀልድ አዋቂዎች ናቸው። ፈታኙን ወቅት በቀልድ እየኳሉ ቁጭታቸውን ለማብረድ የሚጥሩ ብሩህ ወጣቶች። ከዲር ሰተቴም ውሎውን ያሳልፍ የነበረው ወደ እነሱ ቤት በመሄድና የተለያዩ ወጎችን በማውቃት ነበር። ከነዚህ ወዳጆቹ መካከል እጅግ የሚቀርበው ወዳጁ ቤት አንድ ቀን በጠዋት ሲያመራ ታዲያ ወዳጁ በሩን ክፍት ትቶ ከሴት ጋር እየተሳሳመ ነበር። ከዲር ወደ ቤቱ ድንገት ሰተት ሲል ሁለቱም ደንግጠው ይዞራሉ። ከዲር ሳይደነግጥ ቆም ብሎ በፈገግታ ካስተዋላቸው በኋላ በጥድፊያ እንዲህ አለ። ኪሲንግ ኢዝ ቤተር ዛን ፋኪንግ አልኩና መሳሳማቸውን እንዲቀጥሉበት ነግሬ በቆሙበት ጥያቸው ከች ከድራጂ። ከዲር ሰተቴ ወፍራም ድምፁ ከሩቅ የሚሰማ ዝም ሲል ደግሞ ዝምታው ከአለት ደስ እያላቸው እንደ ልብ እያወጉ መጎንጨታቸውን ቀጠሉ። ማንም ብቅ ብሎ ይጠየቃቸው አልነበረም። ደስ በሚል ስሜት ውስጥ ተነክረው ደጋገሙ። ደቂቃዎች ተቆጥረው በወደቁ ቁጥር ያሉበትን ረስተው በደራ የጨዋታ መንፈስ መጥለቅለቃቸውን ቀጠሉበት። ድንገት ገመዷ ዛሬ እንደወለቀላት ጥጃ ይቦርቁ ጀመር። በነጻነት ሰፊ ሜዳ ላይ ተጥለው የታፈነ ገሞራ ስሜታቸው ሊፈነዳ እየተረገበገበ የባጤ ቆጡን ይቀባጥራሉ፣ እያነሱ ይጥላሉ። እንዴት ሰው በተወለደበት መሬት ላይ ያለ ወንጀሉ እንደ አይጥ በየስርቻው በሽሽት ይኖራል? ለዚያ ያበቃቸውን ምክንያት እየረገሙ ይንጫጩ ጀመር። ብሶት በስቶ ከፈላ
እንደ ገሞራ ግት መንተክተክ ከጀመረ በቁጭት የምትንገበገብ ልብህ ከመፈንዳቱ በፊት 1000 ጊዜ እያበጠች ትከስማለች፣ እየገነፈለች ትሰክናለች። እልህ ነፍስ ውስጥ ካልታጨቀ ከተጎለትክበት በተደበክበት ስርቻ ትበሰብሳለህ። ገባ? ያለ ነጻነት ቅልህን ይዘህ ከመዞር ውጪ አማራጭ የለም። ወጣቱ ከድር ከስካር ዓለም ተቀላቅሏል። ሲያወራ የአንገቱ ደም ስሮች ይገታተራሉ። ይጮሃል፣ ይለፈልፋል። ጓደኛው ከሱ የሚሻለው ሲያወራ አይጮህም እንጂ ሁለቱም ሰክረዋል። ሁኔታው ያላማራቸው ጠጪዎች ቀስ በቀስ መጠጥ ቤቷን ለቀው ወጥተው የቀሩት እነሱና የቤቱ አስተናጋጅ ብቻ ናት። የቤቱ ባለቤት እንደሆነች ያስታውቃል። ማንም የለ ከሷ በቀር። ይውጣላቸው አይነት ነው መሰል ሁኔታዋ። ውጡልኝም ሆነ ዝም በሉ ሰበብ እንዳታመጡብኝ አላለችም። ወጣቶቹ በድፍረታቸው የማረኳት ይመስላል። እንዲህ ነው ወጣት ከሆኑስ ሳይቀር ግንፍልፍል ብሎ መንተክተክ ትላለች በውስጧ እንደ ሽሮ። ይኸውልህ ወዳጄ፣ እኔ እስከሚገባኝ የመጀመሪያው የነጻነት ጥያቄ መሆን የሚኖርበት ከሰዎች አእምሮ ውስጥ ፈቅደን ራሳችንን ካስተበተብንበት እስር ቤት ነጻ መውጣት ማለት ነው። በሰው አእምሮ በረሃ የጠፋ ማንነትህን ነጻ ስታወጣው ያኔ ዓለምህ በነጻነት የተሞላ ሊሆን ይችላል። ብዙዎቻችን እኮ እየታወቀንም ይሁን ሳይታወቀን ራሳችን ነፍሳችንን በሌሎች ስር አስገዝተን ነው የምንኖረው። በሚሉኝ ሰንሰለት ተተብትበን በሰዎች የአስተሳሰብ ግዛት ውስጥ ተጥለናል። ከራሳችን ውጪ ግን አስታዋሽ የለንም። ወይም ፍርዳችን አልቆ ነፃ የማንወጣ በስውር እጆች ዳኝነት የተፈረደብን ፍርደኛ ነንና ማንም አስታውሶ በቃችሁ፣ ነፃ ውጡ፣ በራሳችሁ እግር ቆማችሁ ሂዱ የሚለን የለም። ጩና በጓደኛው ከድር ንግግር ያመነበት አይመስልም። ነገር ግን ንግግሩ መስጦታል። ደሙ ውስጥ የሚንቀለቀለው አልኮል አናቱ ላይ ወጥቶ አደንዝዞታል። በፍጹም እንዲህ እንደምትለው ውስብስብ ሕግ የለውም ነጻነት አለ ጩና እጆቹን እያወራጨ። በዚህ መልኩ ክርክራቸውን ቀጠሉ። ሰዓታትም በሕይወት ቁልቁለት እየተሽለኮለኩ ተጣድፈውም አለፉ። ጊዜው እየገፋ በመጣ ቁጥር የሁለቱም ስካር ልክ እያጣ እንደመጣ ያየችው አስተናጋጅ ለነሱም ለራሷን በማዘን ይመስላል የመጠጥ ቤቱን በር መለስ አድርገዋለች። ነጠላዋን ተከናንባ ውል አልባ የሆነባትን ወሬያቸውን ፈገግም ጨመትም እያለች ታዳምጣለች። በግምት ከሌሊቱ 8 ሰዓት ይሆናል። በስካር የዛለ ሰውነታቸውን በግድ እየጎተቱ ለመሄድ ተነሱ። ደክመዋል። እግራቸው መሬት ጸንቶ አይቆመም። በፍጹም መሄድ የለባችሁ አስተናጋጇ ተማጸነቻቸው። ይሄው እዚሁ ደሩ በሞቴ ለመነቻቸው። ሊደርስባቸው የሚችለውን ችግር ከወዲሁ እያሰበች። አረ ምነካሽ አንቺ ሴት፣
ምን ስለሆነ ነው ማንሄደው? ጩና እንዳይወርቅ ግድግዳውን እየተደገፈ ጠየቃት። ፈርተን ነው ማንሄደው? እንዳንያዝ ብለን። እንደምንም በር ላይ ደረሱ። አይደለም እናንተ ይቅርባችሁ፣ ጊዜው ጥሩ እንዳልሆነ ታውቁ የለ? ምን ነው ፈርታላቸዋለች። ከድር ከት ብሎ ሳቀ። የለይለት እባክሽ። አለ እየሳቀ። ወጣቶቹ ጓደኛሞች ከድርና ጩና ተደጋግፈው ከትንሿ መጠጥ ቤት በትግል ወጥተው መንገድ ተቀላቀሉ። ጎልቶ በሚሰማ ድምፅ እየዘፈኑም ነበር። ሌሊት 11 ሰዓት አካባቢ። በፍጹም የት እንዳሉና ምን ውስጥ እንደገቡ ሁለቱም አያውቁም ነበር። ናላቸው በአልኮል እንደዞረ ነው። ብቻ አልፎ አልፎ የሰዎች ጉርምርምታና የሳግ ለቅሶ ታፍኖ ይሰማቸዋል። ለማውታሮ ጎርነን ያለ ጠንካራ ድምፅ ይጣራል። አቤት። በድንጋጤ የታጀበ ድኩም ድምፅ ሲመለስ ይሰማል። ከድርና የትምህርት ቤት ጓደኛው ጩና የት እንዳሉ ብቻ ሳይሆን ምን እየተደረገ እንዳለም ማወቅ አልቻሉም ነበር። ስጦታ ቀናው ጎርነን ያለው ጠንካራ ድምፅ ጥሪውን ይቀጥላል። አቤት። ድክም ስልም ያለ ሌላ ድምፅ ወዲያው ይሰማል። ጩና ራሱን አያውቅም። ከድርም እንደዞረበት ነበር። ቀዝቃዛው የሲሚንቶ ወለል ላይ እንደ ጨርቅ ንጥፍ ብለው ተጋድመዋል። ወደ ጆሮአቸው የሚገባውን የተቆራረጠ የሰዎች ድምፅ በሹክሹክታ ነው በእንቅልፍ ልብ ውስጥ ሆነው የሚሰሙት። ከደቂቃዎች ዕድሜ ሞት በኋላ ጠንካራ እጆች ከድርን ከተኛበት ይነቀንቁት ጀመር። ተነስ ተነስ፣ ስምህ እየተጠራ ነው፣ ተነስ። ከድር ድምፁ የማን ይሆን የማን መለየት ሳይችል እንደምንም እየተንጠራወተ ተንገዳግዶ ተነስቶ ቆመ። አቤት። በእንቅልፍ ልብ ውስጥ እንዳለ የሞቱን ምላሽ ሰጠ። አሳልፉት። የቀሰቀሰውን ሰው ድምፅ ደግሞ ሰማው። ከፊት የተሰበሰቡ ሰዎች በሐዘን እያዩት ገለል አሉለት። አይኑ በደንብ አልተከፈተለትም። የውር ድንበሩን በሩን አልፎ ወደ ደጅ ወጣ። ገና የውጭውን ቀዝቃዛ አየር ሳይላመድ ሁለት ወታደሮች አፈፍ አድርገው ከቤቱ በረንዳ ተጠግተው ከቆመው ወታደራዊ ተሽከርካሪ ላይ ወረወሩት። በድንጋጤ እንቅልፍ ከላዩ በኖ አይኑ ፈጠጠ። የት ነው ያለሁት? ከድር በየዋህነት ግራ ተጋብቶ ጠየቀ። የመለሰለት ግን አልነበረም። ዙሪያውን ሲገረምም መኪናው በሰዎች ታጭቋል። ፊታቸው የበለዘና በሐዘን የቀዘቀዙ በተስፋ መቁረጥ የደነዘዙ ወጣቶች በጭላንጭል ከእይታው ውስጥ ገቡ። ወዴት ነው የሚወስዱት? ሌላ ጥያቄ ሰነዘረ። ተስፋ ሳይቆርጥ ፈራ ተባ እያለ ጠጋ ብሎ ከአንድ ወጣት ጎን እየተቀመጠ ወዳጄ ነቃ በል፣ የሚወስዱን ወደ መቃብራችን ነው። አሁን ያለነው ደግሞ ከናዝሬት ማዕከላዊ እስር ቤት ውስጥ ነው። ነቃ በል እንጂ ምን ነካ?
የሚሞት ሰው እኮ አይፈዝም። ወጣቱ በግዴለሽ ሰው ስሜት ፈገግ ብሎ ቀለል አድርጎ መለሰለት። ከድር እየተረበተበተ መላ ሰውነቱ በቀዝቃዛ ስለት የተወጋ እስኪመስለው ሕመም ተሰምቶት በውስጡ አቃሰተ። ምን? ወጣቱ ላይ አፈጠጠበት። አሁንም ፈገግ እንዳለ ነበር ወጣቱ። እብድ ነው እንዴ? ራሱን ጠየቀ ከድር። የመለሰለት ባይኖርም ለመረጋጋት እየሞከረ በዝምታ ተውጦ የሆነውን ለማሰብ አይኑን ጨፈነ። ከዚያም ሁሉንም ነገር አንድ በአንድ ማስታወስ ጀመረ። ማታ ሰክረው መንገድ ለመንገድ ሲረብሹ ነበር በተረኛ ሮንዶች ተይዘው እስር ቤት የገቡት። በጣም ይሳደቡ ይራገሙ እንደነበር አሁን ትዝ አለው። እናም በራሱ እጅ ራሱን ለሞት አሳልፎ እንደሰጠ ገባው። እስረኞችን ያጨቀው ግዙፍ ተሽከርካሪ ተንቀሳቀሰ። ጸጥ ባለው ሌሊት ጸጥታውን በሞተሩ ድምፅ፣ ጨለማውን በባውዛው ብርሃን እየሰነጠቀ መንገድ ጀመረ። የሚረሽሩ ተረኛ ወጣቶችን ጭኖ ተጣደፈ። ወደ ተዘጋጀላቸው የቀብር ስፍራ አቀና፣ በቀስታ እንደ ምጠኛ እያቃሰተ። እንቅልፍ ጠቅልሎ ከነዋሪዎቿ ጋር የገነዛትን ከተማ ጅማን ከጥልቅ እንቅልፍ እንዳያነቃት የሚጠነቀቅ ይመስል በጥንቃቄ ለጥ ባለው አስፋልት ሽምጥ ያጋሮን መንገድ ይዞ ጋለበ። ወደ ሞት ጉድጓድ ተንደረደረ። ማን ነው ስምህ? ከጩና ጎን የተቀመጠው ደንዳና ወጣት ድምፁን ዝግ አድርጎ ጠየቀው። ከድር መሐመድ መለሰለት። ቅዝዝ ብሏል። ሁለት ጉልበቶቹን በእጆቹ ታቅፎ ቁጢጥ ብሏል። በመኪናው እንቅስቃሴ እየተናጠ ከድር ያንተስ? ጩና ዳንቴ አለ ሁለተኛ ወጣት። እኛ የታሰርንበት ክፍል ውስጥ እንዲህ የሚባል ሰው ያለ አይመስለኝም። በጥርጣሬ ተመለከታቸው፣ ሁለቱን እያፈራረቀ። መቼ ነው የገባችሁት? ማታ። ኧረ እባክህ፣ ታዲያ መች ስማችሁ ራሱ ተመዘገበ? ግራ በተጋባ ሁኔታ ጠየቀው ደግሞ። ትንሽ ጠጥተን ስለነበር አላስታውስም። ከድር በራሱ አፈረ። ቅድም ግን በትክክል ስምህ ሲጠራ ሰምተሃል? ከድር እንደ መበረገግ ብሎ ተረጋጋና ለማስታወስ ሞከረ። ተነስ ተነስ፣ ስምህ እየተጠራ ነው፣ ተነስ። ትዝ አለው ድምፁ። የተሰራበት ደባ ሲገባውም ድንጋጤ በውስጡ እንደ አዲስ ነብስ መስራት ጀመረ። በእርግጥም የሆነው ገብቶታል። ሰው ነው አለና መልሶ ዝም አለ። ፊቱ እንደተለዋወጠ ነበር። ምኑ ነው ሰው? ወጣቱ ጠየቀው። ስምህ ተጠርቷል ብሎ የቀሰቀሰኝ ሰው ነበር። ተስፋ በቆረጠ ድምፅ መለሰለት። አጠገቡ የተቀመጠው ወጣት ፈገግ እንዳለ በሐዘን አንገቱን አወዛወዘና አረጋገጠለት። ተሸውደሃል ወዳጄ። የገባውን እውነት ነገረው። አየህ፣ አንዱ ብልጥ ተጠቅሞብህ ነው። በስካር መደንዘዝህን አይቶ የእሱ ስም ሲጠራ አንተን ቀስቅሶ ለሱ ሞት ላከ። ሳቅ እያፈነው ቀጥለና ሰዎቹ ደግሞ ምርጥ ደደቦች ናቸው። ምንም ለይተው አያውቁ። ስም ጠርተው አቤት ብሎ የወጣውን ግባ ብቻ ነው የሚሉት። ይህን አይነት ዘዴ በተጠቀመው ሰው ብልሃት እየተደነቀ አብራራለት። ከድር የተንጨባረረ ጸጉሩን በቁጭት ነጨ። ግንባሩን እየተመተመም ተከነ። ወይኔ ጩና ተበላ። ቆይ ግን ብነግራቸውስ? እኔ አይደለሁም ብዬ ባሳውቃቸውስ አይለቁኝም?
አለ ዕድሉን ለመሞከር በተስፋ እየተነቃቃ። ግድየለሹ ወጣት በጩና ጅላጅል ሐሳብ ፈገግ አለ። ወዳጄ አፍህን አታበላሽ፣ መስሚያ አይኖራቸው። አረፈ ተቀመጥ። ቢያንስ ከመሞትህ በፊት እንደኛ በቶርች አልማቀቅም አለው። የዕድል ነገር ከልብ እያስደመመው ተደንቆ። የ15 ወጣቶችን ነፍስ የጫነው ተሽከርካሪ ወደ ሞት ጉድጓድ ፍጥነቱን ጨምሮ ነጎደ። ጨለማውን እያስበረገገ እያጓራ እየፎከረ እልም አለ። ሁሉም በፍርሃት ዝምታ ተሸብቦ ጸሎቱን እያደረሰ ነው። ቆይቶ ከድር ዝምታውን ሰብሮ ፍርሃቱን ለማባረር ጎኑ ካለው ግዴለሽ ወጣት ጋር ንግግር ጀመረ። በምንድን ነው የሚገሉን ግን? ወጣቱ ቀለል ባለ አነጋገር ጠቋሚ ጣቱን ቀስሮ አናት በሚበሳ ጥይት ጧ። ምናልባት ግን ሐሳባቸውን አይቀይሩም? ድንገት ተስፋ በቆረጠ ድምፅ ሌላ ጭላሽ ተስፋ ቢኖረኝ ብሎ ጠየቀ ከድር። በምናልባተኛ ድምጸት አብሮት ያለው